የተላከው እንጂ እውነትም እነሱ ለማገዝና እነሱን ለመርዳት አይደለም የመጣው የነበረው። ዛሬ የገዛ ወንድሙ ብዙ አይነት ሚስጥራቶችን አውጥቶ ተናግረዋል። ውድ ቤተሰቦቼ ማይሰማ ጉድ የለም። ሉልን ለመጣል ያላደረጉት ጉድ የለም እነዚህ ሰዎች። አሁንም የተሯሯጡ ነው። እንደምታውቁ ዶክተሩ እንደዚህ አድርጌ ያለው የአሞቴ ጎሳዎች የሳሞቴ ጎሳዎችን ሊታከሙ አይፈልጉም። ሆስፒታል የአንዳቸው ገንብቼ ተራ በተራ ካልሰራሃሉኝ የአንዳቸው መድኃኒት ሲገባ መኪና መንገድ ላይ ያስቆማሉ። እኔ መጨረሻ ላይ ግራ ሲገባኝ ፍቅረኛዬም ደግሞ ከዚህ ሀገር ዛሀኝ ውጣ፣ እዚህ ጋር ወንጀል የተሰራ ነው፣ የሰው ህይወት ያለቀ ነው፣ የሰው ህይወት የጠፋ ነው ስትለኝ ነው አገሩ ትቼ የወጣሁት። እኔ ብዙ ነገር መክር ያለው ሰው ሰብስቤ ያለው ያላደረኩት ነገር የለም ብሎ የተናገረው ነበረው። ግን ዛሬ የገዛ ወንድሙ ያለቀሰ ነው። ብዙ ሚስጥሮችን የተናገረው ብዙ ነገር፣ እያንዳንዱ ነገር ውሸት እንደሆነ የሀብታም ልጆች እንዳልሆኑ። በእርግጥ አዎ ዶክተር ነው፣ ግን የሚሰራው ስራ ከእጅ ወደ አፍ እንደሆነ፣ እቺ ሚስቱ ካገባ በኋላ ይሄ ሀብት እንደመጣ እያንዳንዱ ነው ሚስጥሩ ነው የወጣው። ለምን ዶክተር ሆኖ ይሄን መሆኑ ዋሻለ? ለምን ምን ተቀብሎ ነው? ከጊዜያት በኋላ ነው ብዙ ገንዘብ መጣለት እንደፈለገ ይሆናል። ሀታ የእናት የአባታችን ቅርስ ሳይቀር ነው የሸጠብን አለ። ሽጦብን ወደ ክፍለ ሀገር ሄደ። በመጨረሻ ደውዬ አፈላልጌ ሲሄድ ጊዜ እዛ እሱ ምንድነው የተባለው የአሞቴ ጎሳዎችን ያገለግላል፣ እነሱ ብቻ ነው የሚያክመው። የሳምራቴ ጎሳዎችን ሲመጡ አያክማቸውም፣ ዞር አድርጎም አያያቸውም። ግን በመጨረሻም መንፈስ ነው፣ አንተ ልታገኘው አትችልም። የምን ወንድም ነው? ወንድም የለውም። እሱ ለኛ ዘር ነው። እሱ የአሞቴ ጎሳ ነው። ወንድም የሚባል ነገር የለውም ብለው 15 ቀን በሙሉ እዛ ቁጭ ቤት ስከራተት ምን ያወቀ ዝም አለኝ አለ። እና ይሄ ዶክተር ነው እንዴ? ይሄ ዶክተር ነው። ተልኮ ስላለው እኮ ነው። ተልኮ ስላለው ወደዚህ የመጣው። ያው እነሱም ወደ ሉል አላስጠጉትም እንጂ ምክንያቱም ብዙ አይነት ኢንፎርሜሽን የደረሳቸው ነበር። ብዙ አይነት ወደ ሉል ቢያስጠጉት ኖሮ ይሄ ዶክተር የሉልን የሆነ ነገር ሰጥቶ የሆነ መድኃኒት ሰጥቶ ወይ የሆነ መርፌ ወግቶት ለማስቀረት ነው ሆነ ብሎ የተላከው ነበረው። ማንን የላከው? የአሞቴ ጎሳዎችን። ምክንያቱም ሉል የአሞቴ ጎሳ አይደለም። ለምንድነው በዚህ ልክ ሉልን ጠምደው የያዙት? ለምንድነው ዶክተሩ ሆኖ ተምሮ ፈርሞ ነው እኮ ነው ሰው የሚሰራው? የሰውን ህይወት በስነ ስርዓት አክማለሁ፣ የሰውን ህይወት በእጄ ላይ አያርፍም ብሎ ቃል ገብቶ ፈርሞ እኮ ነው ይህን ስራ የሚጀምረው። ያ ቃላቸው ለምንድነው የሚያጥፉት? ብዙ ዶክተሮችን ከዚህ በፊት የምታስታውሱ ከሆነ የገዛ የሉል ዶክተሩ ስንት ጊዜ የታከመበት ዶክተር በሉል ላይ ያልሆነ ነገር ሲሰራ ነው ሲስተርዋ መታ ዶክተር ሉል የወሰደው መድኃኒት ትክክለኛ መድኃኒት አይደለም። 24 ሰዓት የሚያደነዝዝ 24 ሰዓት የሚያስተኛ ከዛ በኋላ አይምሮን የሚቆጣጠር በቃ በራሱ ፍላጎት የፈለገ ነገር እንዲያርግ እንዲጠጣ እንዲበላሽ ነው የሚያደርግ መድኃኒት ነው የተሰጠው። በሳምንት አንድ የሚወሰድ መድኃኒት ሉል በየሰዓቱ ውሰድ ነው ብሎ ነው ዶክተር ያዘዘው ነበረው። ስለዚህ አሁንም ይሄ ዶክተር ተልኮ ነው ያለው። ለምን ውሸቱ ዋሸ? ፍቅረኛ የተባለችዋ እዚህ አዲስ አበባ ነው ያገኛት ነው የተባለው። እሱ ግን ምን አለ? ከክፍለ ሀገር አግብቻት የሳምርቴ ጎሳ ናት አግብቻት ነው የመጣሁት። እንደውም እኔ ይሄን ጎሳ ምናምን የሚባለው ነገር አልፈልግም፣ እባክህ ከዚህ ጋር አውጣኝ ብላኝ ነው እኔ ይዣት የመጣሁን ሚስቴ ብሎ ነው የተናገረው። ግን ዛሬ ጉድ ወጥተዋል። ማይሰማ ጉድ የለም። ውድ ቤተሰቦች በሉል ጉዳይ ላይ ማይሰማ ነገር የለም። በጣም አስደንጋጭ የሆኑ ነገራቶች ነው የሚሰማው። ለምን በዚህ ልክ ሉልን ለመጉዳት የሞከሩት? ምን አደረገ? ምን አድርግ ነው የሚሉት? እሺ ሌሎቹ ያድርጉ፣ ግን የተማረውን እንዴት ሉል ሊጎዳ ሊመጣ ይችላል? ሚስቱ ከክፍለ ሀገር አዲስ አበባ ላይ ተዋውቃት፣ እሷ ከተዋወቃት በኋላ ነው ቤቱ ሀብታም የሆነው ብር የሚመጣለት እንደፈለገ የሚኖረው ብሎ ወንድሙ ተናገረ። ወንድሙ እህቱ አውጥቶ የጣለ ዶክተር ነው። ወንድሙ እህቱ ጎዳና ላይ የሚኖሩ ዶክተር ነው። ግን እሱ የሌላ ሰው አተርፋለሁ ነው ያለው። ስለዚህ ውድ ቤተሰቦቼ የዛሬው የተሰማው ነገር በጣም አስደንጋጭ የሆነ ጉዳይ ነው። በእርግጥ ሉል ያለበት ሁኔታ አሁን በጣም አሪፍ ነው ብለዋል አሌክስን። እርሚያስን ነው አሪፍ ሰው ስሙ። ስለዚህ የዶክተሩ ማንነት ታወቀ። እኔ ባለፈ ዶክተሩ ተጠራጥሬው ነበር። ለምን እንደተጠራጠርኩ ታውቃላችሁ? የሆነ ልጅ ቤት ውስጥ ተኝቶ አግኝተውት
እሱን ያ ቤት ውስጥ በጣም ተጎድቶ የተኛ ልጅ የምታሰቃየኝ ሴትዮዋ ቤቷ አውቀዋለሁ፣ መድኃኒት የምትሰጠን ወንዝ ዳርቻ የምትወስደን ሴትዮዋ ቤቷ አውቀዋለሁ፣ እጠቁማቸዋለሁ ብሎ በተናገረ ሰዓት ይዘውት ሄዶ ነበር የሉል ክርሞችን ቤቷ ድረስ። ይሄ ጊዜ ዶክተሩ ይሄ የኔ ቤት ነው፣ በምንም ተአምር የኔ ሚስት እንዲህ ነገር አታረግም ብሎ የተከራከረው ነበረው። በመጨረሻ ግን ሚስቱ ማምና ነበር። ደረጃ አስፈራርቶኝ ነው፣ ደረጃ እንደዚህ ብሎኝ ነው፣ ደረጃ በየቀን ይመጣል ይደበድበኛል፣ ራሱ እንኳን መቀመጥ አልቻልኩም፣ እሱ እንደዚህ ስለሚለኝ ነው ምናምን ብላ ተናግራ ነበር። ሆነ ብሎ ተመካክሮ የሚያደርጉት ነገር ነው። እያንዳንዱ ነገር ዶክተሩ ከነ ሚስቱ ተወያይቶ በዛ ሰዓት ነው የተጠራጠርኩት የነበረው። ምክንያቱም ሚስቱ ይህን ያህል አመት እሱ ሳትነግረው እሱ ሳያውቅ ምንም ነገር አሰራም። ለምን አቶ ደረጀ የሚባለው የባህል መድኃኒት ቀማሚውና ዶክተሩ ጓደኛሞች ናቸው። ክፍለ ሀገር ላይ አብረው ነው የሚሰሩት። ደረጀ የሚባለው የአሞቴ ዘር ነው። ግን የሳምሬት ጎሳዎችን እየቀለበት ለምን ይጠቀሙታል? ምንድን ነው የሚያደርጋቸው? የዛ ልጆች ነው እንዳለ ይዞ ስቃያቸው ውስጥ የሚከታቸው። ስለዚህ ያ ስለሆነ እሱ ከሱ ጋር ጓደኝነት ፈጥሮ ዶክተሩ እሱ ጋር ሊታከሙ ሲመጡ ጊዜ ያልሆነ መድኃኒት እንዲሰጣቸው ያልሆነ ነገር እንዲያደርግ ተወያይቶ ነው ያደረጉት። ግን እሱ አውቆ እኔ ህዝብን ለመርዳት ነው የመጣሁት፣ እኔ ህዝብን እንደዚህ ነገር አደርጋለሁ ብለዋል እንጂ ከውሸት የራቀ እውነት ነው። ያኔ ከእውነት የራቀ ውሸት ነው። ይቅርታ ዛሬ ወንድም ብለዋል እኮ የትኛው እውነት የትኛውን ነገር የተናገራቸው ነገራቶች በሙሉ እንዳለ ውሸት ናቸው። ውሸት ነው ያወራው። ለምን እንደዚህ ነገር ያወራል? ውሸቱ ቆሮ ነው የሰጣ። እኔ የትኛው እውነት ነው ብዬ ልንገራ? በዚህ ልክ ወንድሙ ማድሜት አትሉ ወይ ሳሎን አትሉ ወይ ሰርቪስ አትሉት፣ ውጭ ላይ ሽራ ወጥሮ ነው የሚኖረው። የዛ ወንድሙ ያልሆነ በፈለጋችሁት ነገር እኔ ያግዛችኋለሁ፣ እኔ እንደዚህ ያደርጋለሁ፣ እኔ ከበፊትም ሳስታርቅ ጊዜ እንደዚህ ባንቢ ብለውኝ ነው፣ ኃይለኞች ናቸው ምናምን። እሱ ተልኮ ስላለው ነው። ሉልን ለማጥፋት ሆነ ብሎ ተልኮ የመጣ ልጅ ነው። ምክንያቱም ዶክተር ስለሆነ አምኖ የሚያስጠጉት ወደ ሉል የሚያስጠጉት ሉል ታመመ ስለተባለ ያልሆነ መርፌ እንዲወጋው ተልኮ የመጣ ዶክተር ነው። እመኑኝ በ100%። ግን እነሱም ጀግኖች ስለሆኑ ስላላመኑ ስለተጠራጠሩ ብዙ ኮሜንታተር ደግሞ ዶክተር አትመነው ተልኮ ሊኖረው ይችላል ብለውት ነበር። ለምን ከደረጀ ጋር ጓደኛሞች ናቸው ከተባለ በኋላ እኔም ተጠራጥሬው ነበር። ይኸው ጥርጥራችን ደረሰ። በጣም አስደንጋጭ የሆነ ጉዳይ እኮ ነው የተሰማው ዛሬ። ግን አሁንም ዶክተሩ ባለበት በቁጥጥር ስር እንዲውል ነው የተደረገው። ምክንያቱም ብዙ አስደንጋጭ የሆኑ መረጃዎችን የወጡ ነው። እሱ የተናገረው በሙሉ ያንዳንዱ ነገር ውሸት መሆኑን የታወቀው እንዳለ ውሸት ናቸው። አንድ ነገር እውነት የተናገረ ነገር የለም። ቤተሰብ የለኝም፣ ቤተሰቦቼ እንትን ብለዋል፣ አባቴ ሀብታም ነበር፣ የሀብታም ልጅ ነኝ ብሎ ነው የተናገረው ነበረው። ግን ልጁ ዛሬ ወንዱ ምን አለ? አባቴ ምንም አይነት ሀብት አልነበረውም። እንደውም አባቴ የቀን ስራ ሰርቶ ነው እኔ ትምህርቴን አቋርጬ እኔም የቀን ስራ ሰርቼ አባቴን አግዤ እሱን ተምሮ እንዲመረቅ አድርገናል አለ። ከዛ በኋላ አባቴ በጭንቀት በህመም እሱን በየቀን ብር ያስገባለታል፣ ያልሆነ ነገር ይሰራል፣ ምን ከሴቶች ጋር ይወጣል ምናምን። በዛ ጭንቀት አባቴ በጣም ታሞ ሐኪም ቤት ገብቶ ሕክምና ብዙም አላገኘም ነበር። አባታችን ሞተ። የምን ሀብት ነው? ሀብት ከየት መጣልን? ሀብት ቢኖረን ኖሮ ሀብታም ብንሆን የሆነ ዛሬ የሆነ ቅርስ ይኖረን ነበር። ያለንም ቅርስም እንሽጠው። ይሄ ቤት እኔም ላገባ ነው፣ እናንተም ልታገቡ ነው። ስለዚህ ማን ሊቀመጥባታል? የሶስታችንም ድርሻ ነው። ያ ስለሆነ ቤቱ ይሸጥና ብሩ እንከፋፍል። እኔ አልፈልግም ሀብት ስላለኝ፣ ግን እናንተ ሁለታችሁ ተከፋፍላችሁ ስራ ጀምሩበት ብሎን ቤቱ ከተሸጠ በኋላ ብሩ ብድር ስጡን። ብሩ ከተቀበለን በኋላ ብሩ ይዞ ክፍለ ሀገር ሄደ። ከዛ እንደውለት ምን ስንለው አይሰማንም፣ ስልክ አያነሳም። ብዙ ጉድ አድርጎናል። በመጨረሻ ስንፈልገውም አልፈልጋቸውም ብሎ ነው የካደና ያለው። ስለዚህ ቤተሰቡ የካደ ዶክተር ዛሬ ሌሎቹ ሊያድን ነው። እኔ ደርስላቸዋለሁ የሚያስፈልጋቸው ነገር። በተለይ ያ በሚስቱ ላይ ሂዶ እሷ ናት እንደዚህ ያደረገችኝ፣ እሷ ናት እንደዚህ ያደረገችኝ፣ የባህል መድኃኒት ልሰጠኝ እሷ ነበረች፣ እምቢ ካልን ቀጠቅጠን የምታስገርፈን እሷ ነበረች ብሎ የተናገረው ልጅ የሚያስፈልግህ ነገር በሙሉ እኔ ያደርግልሃለሁ፣ እኔ ከጎንህ አለሁኝ፣ እኔ ዶክተር ነኝ ብሎ የተናገረው ነበረው። ዶክተርና እንኳን ለወንድሞቹም አልበቃም።
የወንድሙም ምበላው ነገር ምጥጣው ነገር አጥቻለሁ። 3 ልጆች አሉ ሲባል ጊዜ አላመነም። የኔ ወንድም አይሆንም እንደ 3 ልጆች የሚኖረው እንዴት አላቅም። እኔ ፈልጌ ነው ያጣሁት። መጀመሪያ ቤተሰቡ ፈልጎ አያገኝም። መጀመሪያ ቤተሰቡን አያስደስትም። እውነተኛ ዶክተር ከሆነ ለምንድን ነው በዚህ ልክን ቤተሰቡ የጎዳ ወንድሞችን የጎዳ ወንድሞችን ያልሆነ ቦታ የጣለ ልጅ ዛሬ እናንተ እረዳለሁ፣ እናንተ ያግዛለሁ፣ በሁሉም ነገር ከጎናችሁ ነኝ ብሎ የተነሳው ምን ቤት ነው እሱ? ስለዚህ ተልኮ ነው ያለው ማለት ነው። ግን አሁን ሳይበዛም ሳይመርም በማንም ላይ ምንም አይነት አደጋ ሳያደርስ ተደርሶበታል። ሉልም አጠገብ አልደረሰም። ሉል አጠገብ ቢደርስ ኖሮ እርግጠኛ ነኝ ሉል የሆነ ነገር ለማድረግ ይነሳ ነበር። ስለዚህ እንደዛ ነው የምላችሁ። ላይክ ሼር ሰብስክራይብ አድርጉ።